ተረት የላም በረት የድመትና የአይጥ ጓደኝነት። ከረጅም ጊዜ በፊት አንድ ድመት ከአይጥ ጋር ጥሩ ጓደኛ ለመሆን ፈልጎ አይጥ ጋር ሄደ። እሺ። አይጥንም አግኝቷት ጥሩ ጓደኛሞች መሆን እንደሚችሉ ደጋግሞ እያስረዳት አሳመናት። በመጨረሻም አይጥም ከድመት ጋር ጓደኛሞች ሆነው በአንድ ቤት ውስጥ አብረው ለመኖር ተስማማች። አብረው መኖር እንደጀመሩ ብርዳማውን የክረምት ወቅት እየደረሰ ስለነበር እንዳይርባቸው የለውዝ ቅቤ አስቀድመው ገዝተው ማስቀመጥ እንዳለባቸው ድመት ሐሳብ አቀረበ። በተጨማሪም አይጥ በቀን ከቤት እንዳትወጣ ለመውጣት ከሞከረችም በወጥመድ ልትያዝ ስለምትችል ከቤት መውጣት እንደሌለባት ድመት መከራት። በስምምነታቸው መሰረትም አይጥ ከቤት መውጣት አቆመች። ለክረምት የሚሆን የለውዝ ቅቤም ገዙ። ነገር ግን እስከ ክረምት የገዙት የለውዝ ቅቤ የት እንደሚያስቀምጡት ግራ ተጋቡ። ብዙ ካሰላሰሉ በኋላ ድመት አንድ ሐሳብ መጣለት። የለውዝ ቅቤውን ለማስቀመጥ ከቤተ ክርስቲያን የተሻለ ቦታ እንደሌለ በልበ ሙሉነት ተናገረ። ማንም ከቤተ ክርስቲያን አውጥቶ ሊወስደው ስለማይችል ጥሩ ቦታ እንዳገኙ አሰቡ። ጉልላት ውስጥ ማስቀመጥ ጥሩ እንደሚሆንም ተግባቡ። የክረምት ወቅት ደርሶም እስከሚፈልጉት ድረስ ማንም እንዳይነካው ተስማሙ። በተስማሙት መሰረትም የለውዝ ቅቤውን በትንሽ ዕቃ አድርገው የቤተ ክርስቲያን ጉልላት ውስጥ አስቀመጡት። ድመት ለአይጥ ምክንያት ፈልጎ ከቤት ወጥቶ መሄድ እስኪጀምር ድረስ የለውዝ ቅቤው በጥሩ ሁኔታ ተቀምጦ ነበር። ከዕለታት አንድ ቀን ድመት ከቤት መውጣት ፈልጎ ዘመዴ ወንድ ልጅ ወልዳ ክርስትና እንዳነሳላት ስለጠራችኝ እንድሄድ ፍቀጂልኝ፣ እኔ ሲሄድ ደግሞ አንቺ ቤቱን ጠብቂ አላት። አይጥም እሺ ሂድ፣ ቤቱንም እጠብቃለሁ፣ የሚጣፍጥ ምግብ ካለ ለእኔም አምጣልኝ አለችው። ነገር ግን ድመት የወለደች ዘመድ እንዳለውና ክርስትና እንዲያነሳ እንደተጠየቀ የተናገረው በሙሉ ውሸት ነበር። ስግብግቡ ድመት በቀጥታ የሄደው የለውዝ ቅቤው ወደ አስቀመጡበት ቦታ ነበር። የለውዝ ቅቤውን አይጥ እንዳታውቅ አስቦ ከላይ ብቻ ከበላ በኋላ የቤቶች ጣራ ላይ እየሄደ ተዝናንቶ ዋለ። እስኪመሽ ድረስ ወደ ቤት አልተመለሰም ነበር። አምሽቶ ቤት ሲገባ አይጥ መጣ፣ በጣም ጥሩ ቀን እንዳሳለፍክ ተስፋ አደርጋለሁ አለችው። ድመትም ሁሉም ነገር መልካም ነበር አላት። አይጥ አስከትላም የልጁን ስም ማን አሉት ብላ ጠየቀችው። ድመትም ከላይ አሉት ብሎ መለሰላት። አይጥም ከላይ ምን አይነት ስም ነው ብላ ከት ብላ ሳቀች። ድመት ደግሞ ምን ችግር አለው? ያንቺ የክርስትና ልጆች ከዚህ ባሰ ስም ነው ያላቸው ብሎ በቁጣ መለሰላት። በሌላ ጊዜ ድመት በድጋሚ ከቤት መውጣት ፈለገ። አሁንም በድጋሚ አንድ ውለታ እንድትውይልኝ እፈልጋለሁ። ለክርስትና ስለተጠራው እምቢ ማለት አልችልም። እስክመለስ ድረስ ቤቱን ለብቻሽ ጠብቂ አላት። መልካሟ አይጥም ቤታቸውን ለመጠበቅ ተስማማች። ድመትን ግን ለክርስትና ማንም አልጠራውም ነበር። አይጥን ለመሸወድ የፈጠረው ውሸት ነበር። ድመት በቤቶቹ ጣራ ላይ የተራመደ በድጋሚ የቤተ ክርስቲያኑ ጉልላት ጋር ደረሰ። ያስቀመጡትን የለውዝ ቅቤም አንስቶ ግማሽ እስኪደርስ በላ። በጣም ጣፈጠው። በውሎም ተደሰተ። ድመት ወደ ቤት ሲመለስ አይጥ የልጁን ስም ማን እንዳሉት ጠየቀችው። ድመትም ግማሹን አልነው አላት። አይጥም ግማሹን ምን አይነት ስም ነው ብላ ተገረመች። በሌላ ቀን ድመት የለውዝ ቅቤ መብላት ስለፈለገ አይጥን በድጋሚ ሊያታልላት ሞከረ። አይጥን እንዲህ አላት፣ ሁሉም ነገር ለሶስተኛ ጊዜ ሲሆን ጥሩ ይሆናል። ለሶስተኛ ጊዜ ክርስትና እንዳነሳ ተጠይቄያለሁ። ስለዚህ እንድሄድ ፍቀጂልኝ አላት። ከላይ ግማሹን የሚል ምላሽ ሰጠችው። ቀጥላም እነዚህ ለየት ያሉ ስሞች ቆም ብዬ እንዳስብ አድርገውኛል አለችው። ድመትም አንቺ በቀን ከቤት መውጣት ስለማትች እስክመለስ ቤት ቆይ ብሏት ሄደ። አይጥም ድመት ሲሄድ ቤቱን ማጽዳትና ዕቃዎችን በስርዓት መደርደር ጀመረች። ነገር ግን ስግብግቡ ድመት የለውዙ ቅቤ ወደ አስቀመጡበት ቦታ ሄዶ የቀረውን የለውዝ ቅቤ በልቶ ጨረሰው። የለውዝ ቅቤውን በልቼ ስለጨረስኩ ከዚህ በኋላ አያሳስበኝም አለ
ለራሱ። የለውዝ ቅቤውን በልቶ ከጠገበ በኋላ ቀስ ብሎ ተዝናንቶ ሲመሽ ወደ ቤት መጣ። ድመት ወደ ቤት ሲገባ አይጥ ቶሎ ብላ የልጁን ስም ማን አላችሁት ብላ ጠየቀችው። ድመትም እንደ ሌሎቹ ስሞች ላትወጂው ትችያለሽ፣ ስሙን አለቀ ነው ያልነው አላት። አለቀ? ይሄ ደግሞ ከሌሎቹም የባሰ ነው ብላ ጮክ ብላ ተናገረች። በስሙ ተገርማ ጭንቅላቷን እየነቀነቀች ወደ አልጋዋ ሄዳ ጋደም አለች። ከዛ ጊዜ በኋላ ድመት ለክርስትና ተጠርቻለሁ ማለቱን ተወ። ብርዳማው የክረምት ወቅት ደረሰ። በዚህ ወቅት ውጭ ምግብ ስለማይገኝ ለክረምት ብለው ያስቀመጡት የለውዝ ቅቤ መኖሩን አይጥ አስታወሰች። አይጥ ድመትን ጠርታ እንሂድና ያስቀመጥነውን የለውዝ ቅቤ እናምጣ፣ እስካሁን የበለጠ ጣፋጭ ይሆናል ስትላት፣ ድመትም አዎ ልክ ነሽ፣ ጣፋጭ ምግብ መብላት በጣም ያስደስታል አላት። የለውዝ ቅቤውን ለማምጣት መንገድ ጀመሩ። ያስቀመጡበት ቦታ ሲደርሱ ግን የለውዝ ዕቃው ባዶ ነበር። አይጥ እንዲህ አለች፣ በእርግጠኝነት የለውዝ ቅቤው ያስቀመጥነው እዚህ ነበር፣ የለውዝ ዕቃውም ባዶ ነው። ምን እንደተፈጠረ አሁን ገባኝ አለች። ድመትን እንዲህ አለችው፣ ጥሩ ጓደኛሞች መሆን እንደምንችል ነግረኸኝ ነበር። ነገር ግን ለክርስትና ተጠርቻለሁ እያልክ ሁሉንም የለውዝ ቅቤ በላህ። መጀመሪያ ከላይ ቀጥሎ ግማሹን እያልክ ሁሉንም በላህ አለችው። ድመትም አሁን ዝም በይ ብሎ ጮኸባት። አስከትሎም አሁን አንድ ነገር ይቀረኛል፣ አንቺን መብላት አላት። አይጥ ከስግብግቡ ድመት ጋር በመስማማቷ ሁሉንም ነገር አጣች። አይጥ እየፈራች ድመትን ታናግረው ነበር። በመጨረሻ ግን ድመት አይጥን ዋጥ አደረጋት። ተረቴን መልሱ፣ አፌን በዳቦ አብሱ።